ሸኔ አይደለም ኦነግ ሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ፣ የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዳው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ፖሊሶቹ መጣው እላለው ወደርሰሃል፣ አይኛ እዚህ ቦታ ነን ተመለስ፣ ግዳጃችን ሞልተናል፣ እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? እዛ ወረዳው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዳውም አውራጃውም ኦነግ ሸኔ ነው፣ ህዝቡም ኦነግ ሸኔ ነው። የኔ እናት ይቅርታ አድርጉ፣ ኦነግ ሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንደ ትልትል አርገው አጥሩ ላይ ሰቀሏት። ሴቲቱን እንደ ስንጥቅ አርገው የዘጠኝ ነፍስ ለቱ እንደ ስንጥቅ አርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን ርድ አርገው ደሙን እንዲህ አንቆርቁረው እንዲህ አርገው ጥጥት አርገው አሉ ደም የሚጠጡ ይጠጡታል። በደንብ ወደ ሆዳቸው ያስገቡታል፣ ይጠጡታል። ወደ ሆዳቸው አስገብተው ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። የኔ እናትዬ ዋና እንደዚህ እኮ ነን፣ ተበድለናል። የአማራ ክልል አሁንም ድረሱላቸው። ዳኖ ላይ ታፍነዋል፣ በባኮ ላይ ታፍነዋል፣ በጉት ላይ ታፍነዋል። ልጆቻችን እንዲያጥር ቁመናል እያሉ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ፣ ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት አላሁ አክበር አለን። እስከ ዳር እንነሳበት። ምናልባት አባታችን በወቅታዊ ጉዳይ የሚሉት ሐሳብ ካለ ቅድሚያ ለእርሶ ልስጦትና ቀጥታ ወደ መረጃ ማሳየት ልግባ። እሺ የምለው ነገር ምናልባት እግዚአብሔር አምላክ እንግዲህ ይህንን ዘመን እንዲሆኑ እንዲያልፍ ፈቃዱ ስለሆነ ነው። የሰማይና የምድር ፈጣሪ እሱ ነው። ነገር ግን ደግሞ ከሰው የሚጠበቅ አለ። ሁላችንም የሚጠበቅብንን ነገር እንድንወጣ ይገባናል። ምክንያቱም እግዚአብሔር ሊያግዘን የሚችለው እያንዳንዱ ክርስቲያን ከኔ ምን ይጠበቃል ብሎ ሲዘጋጅ እግዚአብሔር አምላክ የሚፈልገውን ነገር ሲያደርግ ነው። ያው ዘመነ ሰማዕታት አለ፣ እዛ ላይ ነው ያለነው። አሁን ግልጽ ነው። ስለዚህ ግን ኦርቶዶክሳውያን ብዙዎች ነን፣ 67 ሚሊዮን ነን። ነገር ግን አደረጃጀቱን ስንመለከተው ከላይ ጀምሮ ከጠቅላይ ቤተ ክህነት ጀምሮ ተፈራርቶ ያለበት እኔም በቅርብ ስለማውቅ ነው። የስትራቴጂው አካል ኮሚቴ አባል ነኝ። እዚህ የለጠፍከው ሰው ከዚህ ከሽሩባው ጋር ያለው ሰው ነው እኛን የስትራቴጂውን ኮሚቴ ያስቆመ በግልጽ ማለት ነው። 2017 ላይ ይህንን በቲክቶክም በተለያየ መንገድም መግለጽ ሞክሬያለሁ። ልንሰራ እንቻልንም። እነ ፋንታውን ዋቄ ነበሩ፣ እነሱ ከሀገር ተሰደዋል። ስለዚህ ኮሚቴው ተሟልቶ ነበረ፣ ነገር ግን ሊያሰሩን አልቻሉም፣ ቆመዋል ማለት ነው። አሁን የቤተክርስቲያን ስትራቴጂ እንዳትሰራ ቤተክርስቲያን ተደርጋለች። ስለዚህ ይህንን ያደረጉት አንደኛው አቀናባሪ የለጠፍከው ነው። ቃል በቃል አትችሉም በእኛ መቃብር ላይ ነው ብሎ ነው ያስወጣው ከኮሚቴው ማለት ነው። እኔ ያለው ራሴ እና ምን አይነት ባለጌ እንደሆነ መግለጽ ራሴ በአይኔ ስላየው በጣም አዝናለሁ እዚህ ዘመን ላይ መድረሳችን። እና ዞሮ ምንድነው አሁን ያለው ነገር እኛም በቻልነው መጠን አንድ እንድንሆን እየሰራን ነው። ሁሉም በውጭም ያለው በአገር ውስጥም ያለው አንድ መሆን አለበት፣ የግድ ነው። ምንም ጥያቄ የለውም። ክርስትና ደግሞ ተሸፋፍኖ የሚባል ነገር የለም። ፊት ለፊት መነጋገር አለብን፣ መወያየት አለብን፣ ወገኖቻችን መታደግ አለብን። ስለዚህ ወሬ ብቻ አይሆንም። ይህንን መወያያ መንገድም ለጥቅም ማዋል አለብን ለማለት ፈልጋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ ኦርቶዶክስ አሁን እየጠፋች ነው። ጀምሪው ኦሮሚያዳ አመንዲንገኛ ኦሮሚያዳ አመንዲንገኛ ተዋይዶና ኦሮሚያዊው ጳጳስ እንዲህ ነው የሚሉት።
ሀገራችን ኦሮሚያ ነው። ምሕረታችን ተዋህዶ ነው። ፓትርያርካችን አንድ ነው። ተስሎ አለ። ነገ ከመጣችሁ ትጎበኙታላችሁ። ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሪዎስ አምስተኛውን ይዘሏቸዋል አይጠሯቸውም። ብፁዕ ቅዱስ አቡነ ማትያስ ናቸው። ሰባተኛው ደግሞ ለኦሮሞ ይገባል። አዎ ይገባል። ስልጣን ላይ ያለው ኦሮሞ አይደል እንዴ? አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል። የኦሮሞ ፓትርያርክ አያስፈልገውም። ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ፣ አለሚቱ እርጅኝ፣ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም። የሚታለል የለም። ትግሉ ያለው ሰባተኛ ፓትርያርክ ላይ ነው። መታገል ከፈለክ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኑረው እያልክጩ። ትግል ማለት ይሄ ነው። ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ? ለማን ልንተወው? እሱም እኛ እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም። እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም። ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ መጓዝ አይቻልም። እዚህ ላይ ነው እንግዲህ በኦሮሞነት ነው ለዚህ ህዝብ መቆም። ደግሞም ወሬ አይደለም፣ በፕሮፓጋንዳም አይደለም፣ በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ። እስቲ አስተያየት ስጡበት። ለትርጉሙ ዘመዴ እናመሰግናለን። እሺ እንግዲህ ይሄ ነው እንግዲህ ሃይማኖተኛ የሚባለው አባት። አሁን ክፈችልኝና ያቡ አንድ ነጭ የክህነት ልብስ የለበሱ አባትን ታመጭልኛለሽ። አባት ማን ናቸው? እኛ አባት ማን ይባላሉ? ጠጋ አድርጊያቸው እስኪ ጻፉልኝ። እኛ አባት ማን ይባላሉ? ታውቋቸዋላችሁ? በምን እንደሞቱ ታውቃላችሁ? እስኪ ጻፉልኝ። አገዳደልም እኮ ቅጥ አለው። አሟሟትም እኮ ወግ አለው። ከዘመንና ከፈጣሪ ባፈነገጠ ምግባራችን፣ በጥላቻና በቂም በቀል በተመረዘ መንፈሳችን፣ ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን፣ እብሪት በደፈነው ልባችን፣ ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከልን፣ ቀለልን እኮ ገለባውን። ምን አገኘህ? ምን አገኘኝ? ወንድምዬ ምን አገኘን? ዓለም እኮ አፈረብን። ሀገር እኮ አዘነብን። ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጥ አለው። አሟሟትም እኮ ወግ አለው። እውን መማር ፊደል መቁጠር እንዲህ አስከፊ ነው መልኩ? እውን ለእኩልነት ለፍትህ መቆም እስከዚህ ድረስ ነው ልኩ? እውን እንደሚባለው ፖለቲካ ይሉት ተግባር እስከዚህ ድረስ ቁሻሻ ነው? በስንት ንጹሃን ነፍስ ነው ወንድምዬ የምሳችን የሚደርሰው? ስንት ሊትር፣ ስንት በርሜል፣ ስንት ጋሎን ንጹህ ደም ነው እድፋችንን የሚያጠራው? ባክን ወንድምዬ ይብቃን። በዛሬ ክፉ ስራችን የትናንት አባቶቻችን በልጆቻቸው አይዘኑብን፣ የነገ ልጆቻችን በአባቶቻቸው አይፈሩብን። እባክን ወንድምዬ ባክህ ተስፋችን አይርገፍ፣ ባክህ ቀናችን አይጨልም። ሰላማችን ነው ደስታችን። ሀገራችን ናት የኛ ዓለም። ሀገር ሰላም ነው እኮ የሚባል ጥይት ስላልጮህ አይደለም። መተንፈሱ መንከላወሱ ብቻ እኮ በህይወት አለን አያሰኝም። እውነት እላለሁ በስጋት የመኖር ያህልን ሰላም እጦት
ፍርሃትን ያህል ሞት የለም። እባክህን ወንድምዬ፣ እባክህን ይብቃን በቃ። በጫርነው እሳት ነደን አልቀን የትውልድ አሳዛኝ ተረት አመድ ሳንሆን እንንቃ። በነገራችን ላይ እንዳስፈላጊነቱ ጥቂት ጊዜ ብቻ ትታገሱናላችሁ። የቅዱስ ሲኖዶስን ትእዛዝ ብቻ ለማክበር ነው። በነገራችን ላይ እሺ ለማክበር ነው። ሁሉ ወደ ብርሃን ይወጣል። በዚህ አጋጣሚ ያው የባንኩ ማናጀር ወለጋ ላይ ጋምቤላ ላይ ያሉት ያው ከስራ እንደተባረሩ ሰምቻለሁ። 1 ሚሊዮን ብር አበድረን ብለው አጭበርብረዋቸው ከዛ በኋላ መልሰው እንደገና ለዋናው ቢሮ ሪፖርት በማድረግ ብር አበደረኝ ብለው በኢሌጋል በሆነ ሲስተም እኛም ሰው ከስራ አባረዋቸዋል። እኚህ ሰው መግደል፣ እንደዚህ አይነት ነገር ማድረግ ከሁሉ በላይ ማለት ነው ከሁሉ በላይ ልባችንን የሚያሳዝነው እንደዚህ አይነት አባቶች ጠብቁ ተብለው ማሳረዳቸው ነው የሚገርመኝ። አሎ አባታችን ዲማ በሰላም ገቡ? አዎ። እንዴት ነው? በመሀል ተናገር ቢኒ፣ ሰዎች ሪከርድ እንዳይጠቀሙ። ምን ችግር አለ ቢያደርጉት? እሺ እኮ ሌላ ጋር ነው እያሉኝ እኮ ብደውል ዝም አሉኝ እኮ። እኔ ብንያም ነኝ። አላወቁም እንዴ? ሰነድ ሁሉ እየላኩሎት አይደለም እንዴ? ለፍቼን ያገኟቸው ያው ሰነዶች እንዳለ ልኬላቸዋለሁ። ለዚህ ነው የማልጠየቀው ማለት ነው። እና ያው በሌላ ሰው ግን ያናግሩኛል። ምን እያሉ የምትፈልገውን እናደርግ እና እባክህ ተወኝ፣ ሌላም ነገር አለ እንግዲህ እንዳላሞቃችሁ ሌላም ነገር ይሉናል። ግን እመነኝ ኦርቶዶክሳዊ አንዱ የውስጥ ገዳይ እኚህ ሰው ናቸው። ሰነድ ልኬላቸዋለሁ። ለራሳቸው መልሼ ልኬላቸዋለሁ። በመረጃ ነው የምናገረው። ዲማ ሄዱ አላልኳችሁም? ዲማ የገቡለት ነው የደወልኩላቸው። ገቡ ወይ? አዎ። ለምንድን ነው መልስ ከሌሊቱ 8 ሰዓት አካባቢ ነው የደወልኩላቸው? ለምን መልስ አይሰጡም? ለምን በሌሎች ያናግሩናል፣ በአንዳንድ አጭበርባሪዎች ማለት ነው። እና እንድትነቁ ነው። እኚህን ካህን ማን ገደላቸው? ይኸው እኚህ ሰው ከሸኔ ጋር ፍቅር ናቸው፣ ፍቅር አይደሉም። መረጃ ላሳይ። ከሸኔ ጋር ፍቅር ናቸው፣ ፍቅር አይደሉም። ከመንግስትም ጋር ከሸኔም ጋር ፍቅር ናቸው። መንግስት አሁን ዛሬ ለምሳሌ ከዚህ ሁሉ የህዝብ ሞት በኋላ መንግስት ምን አለ? የፖሊስ አዛዡን ይዤዋለሁ። እኚህንም ሰው እየያዘለን መረጃ አለን። ደረቅ ላድርገው፣ መረጃ አለን። ደረቅ ላድርገው ወይ? ደረቅ አድርገው ካላችሁ መረጃ ያሳያለሁ። አሁን ያንን ፎቶ ማምጣልኝ። ከዛ በድምጽ ደግሞ ሸኔ እንከባከበኛል ያሉበት መረጃ አለ። አዎ። ስለዚህ ቆይ እሱ ፎቶን ቀይርልኝ፣ የድራፍቷን ፎቶ ቀይርልኝና ከዛ በኋላ ያን ቪዲዮ ትልክልኛለህ። ኢዮቲስ ላይ የተናገሩት ማለት ነው። ከውስጥ ሳንነጋገር ውጪ ላይ መጮህ አያስፈልግም። አሁን እነዚህ ሸኔዎች ናቸው።
ጃምቦም አለ፣ ዳቦም አለ። ቁጭ ብለዋል። ያው ቅድም አሳይቻችኋለሁ። የቅድሙን ፎቶ መልሰው እነዚህ ማለት እንግዲህ ካህኑን ምዕመኑን በወለጋ የሚጨፈጭፉትን አብረው አሉ። ጃምቦንማ ያው እንትን ሪፖርት ያደርግብኛል ብለን ያጠፋው አለ። ጃምቦ የምትፈልጉ ያው አንድ ነገር ልንገር፣ ቁርጥን ወቅ። ራስህ ካልተደራጀ፣ ራስህ ካልተያያዝክ፣ ራስህን ካላዳንክ አብይ ቀጥ እየመጣለሁ የውጭውን ቀጥ እያሳያለሁ። ስለ ኦርቶዶክስ አብይ የሚያደርገው በነገራችን ላይ ቅዱስነታቸውን ከአሜሪካ አብይ አህመድ አይሮፕላን ልኮ አስመጣ እንጂ የድርድር ጉዳዩ ከአብይ በፊት የተጀመረ ነው። ዛሬ ወይም ነገ የምለቅልህ ቪዲዮ አለ። አብይም እየሰማኝ ስላለ ማለት ነው። አይኖዩ እስከ ደረቅ ባለ ነገር አይሮፕላኑ ላይ ጋርዶች ስለሰረቁት ወርቅ ሁሉ ላነሳል እችላለሁ። አይሮፕላኑ ላይ ቅዱስነታቸው የመጡበት አይሮፕላን ላይ ጋርዶች ስለሰረቁት ወርቅ ሁሉ ላነሳ እችላለሁ። ስለዚህ በደንብ ስሙ። ብፁዕ አባታችን ባለፉት ጊዜያት በተለያዩ ማህበራዊ ድረገጽ፣ በጋዜጦች፣ በመጽሔት የእርስዎን ሁኔታ አንዳንድ ባልተፈጸመ ነገር ላይ መሰረት ተደርጎ በቅርቡ ማለት በታጣቂዎች ታገቱ፣ ተዘረፉ፣ አንዳንዶች ተደበደቡ፣ ሆስፒታል በከፍተኛ ጉዳት ላይ ሆነው ሆስፒታል ገብተዋል። እንኳንም ብፁዕ አባታችን ኖሩልን፣ እንኳንም ለዚህ በአካል ለመስከር አበቃልን እንጂ ቃሉ ስናገረው የሚከብደኛል። ሞቱም ያለዋሉ። ይሄን ሁኔታ በወቅቱ ሰምተዋል? እርስዎ የት ነበሩ? አንዳንዴ ጆሮ ለባለቤቱ ባዳ ነው እንደሚባለው እዚህ ያለን ጹነቱን መናቅ ሁሉ ታውቆ ነበርን። ያለቀሱም አሉ። እንደ መገናኛ ብዙሃን ሰራተኝነት ደግሞ እንደው ቶሎ መረጃ አያጡም በሚል እየደወሉ የጠየቁንም አሉ። እኛም ደግሞ ብፁዓን አባቶችን ያስጨነቅንበት ሁኔታ አለና ከአደጋ እስከ ሞቱ የሚለው ዜና ከምን የተነሳ ነው? የት ነበሩ? የደረሰቦት ነገር ሳለ? በጣም ጥሩ ጥያቄ ነው። እኔ የካቲት 24 ቀን የቅዱስነታቸውን በዓለ ሲመት ቆይቼ በባህሪ በአብይ ጾም 4 ኪሎ መቀመጥ አልፈልግም። በአብይ ጾም አዲስ አበባ መታየት አልፈልግም። የቅዱስነታቸውን በዓለ ሲመት ከቆየው በኋላ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍን መኪና፣ የጋምቤላ ሀገረ ስብከት መኪና ይዤ ወደ ደምቢዶሎ ነው ሄድኩት። ወደ ደምቢዶሎ ሲሄድ አዲስ አበባ ከሚገኙ ምዕመናን ለ52 አብያተ ክርስቲያናት አልባሳት፣ እንደገና ደግሞ ጧፍ፣ ዘቢብ፣ ዕጣን የመሳሰሉ ንዋየ ቅድሳት ደግሞ በአይሱዙ ጭኜ ወደ ደምቢዶሎ ነው ሄድኩት። ወደ ደምቢዶሎ ሲሄድ መጀመሪያ ህዝቡ ላይ ጥያቄ ቀርቦልኝ ነበር። የካህናት ማሰልጠኛ የለንም፣ የአብነት ትምህርት ቤት የለንም፣ አንድ ገዳም እንኳን የለንም። በብፁዕነቶ ዘመን አንድ ገዳም እንኳን ይስሩልን የሚል የህዝብ ጥያቄ ስለነበረና በቋሚ ሲኖዶስ አባል በነበርኩበት ሰዓት የምዕራብ ወለጋ ህዝብ የቄለም ወለጋ ህዝብ ተጎርቷል፣ ገዳም የለውምና የበጀት ድጋፍ አድርጉልኝ ብዬ በቋሚ ሲኖዶስ 1 ሚሊዮን ለቄለም ወለጋ፣ 1 ሚሊዮን ለምዕራብ ወለጋ ተሰጥቶኝ ባንክ በሀገረ ስብከቱ ባንክ የሂሳብና በጀት ቁጥሩ አስገባ። ተነስቼ ቀጥታ ሄድኩኝ። በሚከድበት ሰዓት ደፍሮ የሚገባ ሰው የለም። ደምቢዶሎ የመንግስት ባለስልጣናትን መከላከያም ቢሆን ተጠንቅቆ ነው የሚሄደው። እኔ ግን ያለምንም አጃቢ ያለምንም ጠባቂ ደምቢዶሎ ገባው። እዛ ገብቼ ከዞኑ መስተዳደር ጋር ተነጋግሬ ደምቢዶሎ ዩኒቨርሲቲው ጋር አብቹ ጋምቢ በሚባል ቀበሌ ላይ መሬት ተቀበልኩ።
ያን መሬት ተቀብዬ ከአዲስ አበባ የአፋን ኦሮሞ ሰባኪያንና ዘማሪያን ወስጄ ጉባኤ አርጌ የመሰረት ድንጋይ ጥዬ በአንድ በኩል ካህናት ማሰልጠኛው፣ በአንድ በኩል ገዳሙን፣ በአንድ በኩል አብነት ትምህርት ቤቱን መሰረትኩ። ያንን ግንባታ ጀመርኩ። ለአንደኛው ለካህናት ማሰልጠኛው 600,000 ብር ለኮንትራክተር፣ ለአብነት ትምህርት ቤት ግንባታው ደግሞ 200,000 ብር፣ ለዚህ ለቤተ ክርስቲያኑ ግንባታው ደግሞ 315,000 ብር ተኮናትረን ተፈራርመን ለዳግም ትንሳኤ እንዲመረቅ ለኮንትራክተር ሰጥቼ ጠዋት እስከ 6 ሰዓት ስራ ስራ ውላለሁ። ከ6 ሰዓት እስከ 8 ሰዓት እየተዘዋወርኩ አስቀድሳለሁ። ከሰዓት በኋላ ደግሞ በተለያዩ አድባራት፣ ከሰዓት በኋላ ደግሞ እየዞርኩ በየወረዳ ወንጌል ሰብካለሁ። ይሄ ሲሆን መብራት የለም፣ ይሄ ሲሆን ውሃ የለም፣ ይሄ ሲሆን ኔትወርክ የለም። ጭልም ያለ ነው። ለኔ ግን በመንፈሳዊ ህይወቴ እየረካሁበት ነው። ጦርነት በታወጀበት ከተማ ነው የዞርኩት። የምትንቀሳቀሰው መኪና የኔ መኪና ብቻ ናት። በዛ ከተማ በገጠር ስንሄድ ዞሬ አስተምሬ ነው መጣ። ሸኔ የሚባለው ኦነግ የሚባለው አግኝቶኛል። እሲን አባ ኬኛ ፖለቲካ ኬሰን ጅርተኑ ኦሮሞ ዳብጃጅተኒ ገርባ ከንስኒ ጥቁም ጅሩ ነው ያለኝ። ይሄ ማለት ምንድነው? እርሶ ከፖለቲካ ገለልተኛ ኖት፣ ለኦሮሞ ህዝብ ነው የቆሙ። ይሄንን ካህናት ማሰልጠኛ፣ ይሄንን አብነት ትምህርት ቤት የሚገነቡት ለኦሮሞ ህዝብ ነው። ስለዚህ በፈለጉ ሰዓት ይወጡ ነው ያሉኝ እንጂ የነካኝ አጠገቤም የመጣ የገላመጠኝ ምንም ያለኝ ሰው የለም። እኔ ቀሲስ እንደው ህዝቡም እንዲያውቅ በህይወቴ ቦረናም ሰርቻለሁ፣ ሚዛንም ሰርቻለሁ። እንደ ደምቢዶሎና እንደ ጊምቢ ህዝብ እንደ ወለጋ ህዝብ የተቀበለኝ ህዝብ የለም። እንኳን ሰው እንኳን እዚህ ያለው ምዕመን ጫካ ያለው ሆነ ጨምሮ ነው የተቀበለኝ። ስለዚህ እኔ እዛ አስቀድሼ በ17ኛው ቀን ላይ ነው ይሄን ጉዳይ የሰማሁት። ከተወራ በ17ኛው ቀን ላይ ደምቢዶሎ መድኃኔዓለም አስቀድሼ ልክ 8 ተኩል ሲሆን ጀነራሎች መጡ። ብፁዕ አቡነ ሩፋኤል ፈልገኖት ነው አሉ። ምንድነው? አይ ታግተዋል ተብሏል። ሌላስ መኪናው ተቃጥሏል ተብሏል። ሌላስ ሹፌሩ ጥይት ተመቷል ተብሏል። ሌላስ 900,000 ብር ተቀምጧል ተብሏል። ሌላስ እግሮ ተደብድቧል ተብሏል። ሌላስ እኔ መኪናዬም ይኸው፣ ሹፌሩም ይኸው፣ እኔም ይኸው፣ አካሌ ይኸው፣ ማንም የደረሰብኝ ነገር እዛው 4 ኪሎ ተቦካ። እዛው ያቦኩትን ጠይቁ እንጂ እዚህ ኦሮሚያ ውስጥ ምንም ችግር የለም ሲል አዝነው ተመልሰው ወደ ጊምቢ ወደ ቤታቸው ተመለሱ። እነሱ ሲመጡ ነው ወሬውን የሰማሁት እንጂ 17 ቀን ምንም አልሰማሁም። ምንም የሰማሁት ነገር የለም። እኔ ስራዬን ነው የማየው፣ እኔ አገልግሎቴን ነው የማየው። በአጋጣሚ ግረ መንገዳችን 16 የተዘጉ አብያተ ክርስቲያናት ነው ያስከፈትኩት። ለአንድ ቄስ አንድ ዲያቆን፣ አንድ ቄስ አንድ ዲያቆን እያረኩ ደሞዝ እየሰጠው 16 የተዘጉ አብያተ ክርስቲያናትን ነው ያስከፈትኩት። እኔ ስራዬን እንጂ ይሄ መፈጠሩን ይሄ መቀነባበሩን በጭራሽ የማውቀው ነገር የለኝም። በተጨማሪ ተደብድበው ነው ሆስፒታል ገብተው ነው እንዴ? ወለጋ እንኳን ሆስፒታል መጠነኛ ክሊኒክም የለውም። ለተደበደበ ሰው እኔ ብደበደብና እግሬ ቢሰበር መች ቆሜ ታውኛላችሁ? አሁን 768 ኪሎ ሜትር ከደምቢዶሎ አንስቼ ማታ የገባሁት በመኪና። ታማሚ ሰው በመኪና ሄዳል፣ የተደበደበ ሰው በመኪና ሄዳል። ምንድነው ፍላጎቱ? ምንድነው ጥቅሙ? ንጹህ የሆነውን የደምቢዶሎን ህዝብ፣ ንጹህ የሆነውን የምዕራብ ወለጋን ህዝብ፣ ንጹህ የሆነውን የቄሌ ወለጋን ህዝብ ገጽታ ለማጥፋት የመንግስትን ፖለቲካ ለማጥፋት የተደረገ ካልሆነ በስተቀር እኔ ላይ አንዳች የደረሰ የለም። በወቅቱ መግለጫ ወጥቼ እንዳልሰጥ እነሱ በነገሩኝ ሰዓት ኔትወርክ የለም። ስልክ ደግሞ የሚደወለው ወጥቶ አየር መንገድ
ጫካ ውስጥ ገብቶ ነው ስልክ የሚደወለው። ጊምቢ ካልመጣው በስተቀር መግለጫ መስጠት አልችልም። እስካሁን መግለጫ ያልሰጠሁት ታምሜም አይደለም፣ ቆስሌም አይደለም፣ ሆስፒታልም ገብቼም አይደለም። አንደኛ ጉዳዩን ንቄው ነው ቦታ ስላልሰጠሁት። ሁለተኛ ደረጃ ደግሞ የተመቻቸ ኔትወርክ ባለመኖሩ ነው። እዛው አዲስ አበባ ስገባ ተልኮዬን ጨርሼ አገልግሎቴን ጨርሼ የጾሙን ወቅት ጨርሼ የሱባኤውን ወቅት ጨርሼ እዛው መስጠትም ካለብኝ በራሴ ተቋም ቅድሚያ በራሴ ተቋም በራሴ በኦርቶዶክስ ማስ ሚዲያ በሱ ከሰጠው በኋላ ነው ወደ ሌላም አልፎ ብዬ ነው እስካሁን የዘገየሁት እንጂ በሀገር ውስጥም በባህር ማዶም የምትገኙት ምዕመናኖቼ በእውነቱ በእኔም የደረሰ ነገር የለም። የኦሮሚያ ሕዝብ ቅዱስ ሕዝብ ነው። የደምቢ ዶሎ ሕዝብ ቅዱስ ሕዝብ ነው። የጊምቢ ሕዝብ ቅዱስ ሕዝብ ነው። አባታት እንኳን እኔ መኪናዬን የሚሳለም ሕዝብ ነው። ሕዝቡን ያለ ቦታው መወቀስ የለበትም። ጫካ ያሉትም ሆኑ ከተማውን የሚያስተዳድረውም የዞን አስተዳዳሪው ነው ከኔ ጋራ ዞሮ መሬት የሰጠኝ እና በደምቢ ዶሎ ያለኝ ሐዋርያው ጉዞ ይሄንን ይመስላል። ቀጣዩ ደግሞ ወደ ምዕራብ ወለጋ ነው የመጣሁት። ከደምቢ ዶሎ ተነስቼ ወደ ምዕራብ ወለጋ እነሱ ታገቱ ብሎ ያወሩት ቦታ አባሲና የሚባለው አባሲና ደግሞ ጊምቢ ሳይገባ ነቀምት ላይ ነው ያለው። እኔ ደግሞ ከነቀምት አልፌ አባሲናን አልፌ ደምቢ ዶሎ ነው ያለሁት። አይገናኝም። የሄድኩት መንዲ፣ ቂልጡ፣ ነጆ፣ ሀሩ ወረዳ፣ ቤጊ፣ ጊዳሚ፣ ታቦር ይሄን ሁሉ በሸኔ ሰራዊት የተከበበ ጫካ ውስጥ ነው አልፌ ሄድኩት። ደግሞ የኢትዮጵያ ሕዝብን ሊያውቅልኝ የሚፈልገው እኔ ያስኩት አንድ ኃይል አለ። ለክፉ የማታሰጠኝ ኃይል አለች። ያቺም ኃይል የጋምቤሎ ኪዳነ ምሕረት ናት። ምንም ጠላት ቢፎክር አሳልፋ የማትሰጠኝ እናት አለች። ለወደፊቱም እንኳን እሞክራለሁ ግን እሷ የማታሰጠኝ እናት ስላለች ዝም ብሎ ጠላት አርፎ የእግዚአብሔርን ስራ ቢያዳምጥ ጥሩ ይመስለኛል። ወደ ምዕራብ ወለጋ ስገባ ምዕራብ ወለጋም ቀሲስ የኦሮሚያ ቤተ ክህነቶች የሚያነሱት አንድ ጥያቄ አለ። ለምሳሌ ኦሮሞ ሕዝብ ቤተ ካህናት ማሰልጠኛ የለውም፣ የአብነት ትምህርት ቤት የለውም፣ ገዳም የለውም የሚል ጥያቄ ሲኖዶሱ ላይ ይነሳል። ከመወሰን በፊት መስራት ይሻላል። የሕዝብ ጥያቄ ካለ መልስ ልስጥ ብዬ ነው እንደገና ምዕራብ ወለጋ ጊምቢ ላይ መሬት ተቀብዬ የአቡነ ተክለ ሃይማኖትን ገዳም ቀጠል ብሎ ደግሞ የካህናት ማሰልጠኛ አዲስ በሁለቱም የተቀመጥኩት 20 ቀን ደምቢ ዶሎ 15 ቀን ጊምቢ ነው የተቀመጥኩት። እነዚህ መሃል እየተቀመጥኩ ነው የሰራሁት። ተክለ ሃይማኖት ገዳም እዛም ተሰርተዋል፣ ካህናት ማሰልጠኛ ተሰርተዋል። በነገራችን አሁን ለዳግም ትንሣኤ ልሄድ ነው ተመልሼ። ችግር ቢኖር የተደበደብኩ ሰው ቢሆን መከራ የደረሰብኝ ሰው ቢሆን ተመልሼ እሄዳለሁ። አሁን ወደ ደምቢ ዶሎ እንደገና የዳግም ትንሣኤ ሄጄ አርሴማ ጽላት ኮሮና ቫይረስ ያው ህዝቡን በማይደርስበት በተራራቀ ሁኔታ ከመንግስት ጋር ተነጋግሬ አስፈቅጄ በዛ ቦታ ላይ ደግሞ ተመልሼ ቤተክርስቲያን ሆነ ያለው እንደገና ደግሞ በገጠር የሚጎበኙና የሚታዩ አብያተ ክርስቲያናቶች አሉ። አሁን ተመልሼ ደግሞ የዳግም ትንሣኤ ተመልሼ ሄዳለሁ። አይ ውሸት ነው። ይሄም እኮ በጊዜው ውሸት ነው ራሱ። ይሄ ታገተ የሚለው መረጃ በጊዜው የውሸት ድራማ እንደሆነ እኮ መረጃ አካፍለን ነበር። ፌስቡክ ላይም በጊዜው ያኔ መረጃ ወጥቶ ነበረ። እሱ ታገትኩኝ ያለ ካስወራበት በፊት ለሸኔ ታጣቂዎች ማለትም በተለምዶ የኦሮሞ ነጻነት ታጋዮች ለሚባሉት ጫማ እየገዛ ይሰጥ እንደነበር መረጃው ነበር ያኔ በጊዜው። ግን እንዳልኩ ሰውየው ሁሌም ቢሆን እንትን ይፈልጋል፣ ትዕይንትና ታይታ ወይም ደግሞ መደመጥ። የሆነ ሰዓት ላይ ጠፋ ከተባለ ከተረሳ አሳውሱኝ አይነት ባህሪ አለው። አሁን ሰሞኑን እኛ የምናወጣው መረጃው እሱ ከመጤፍ አይቆጥረውም። ለመናገር በሀገረ ስብከት ያለውን ብልሹነት፣ የሰውየውን የኦርቶዶክሳዊ ቅድስና ለመኖሩ
ብልግና በአጠቃላይ ጴንጤዎች እንዴት ሀገረ ስብከቱ ሰግስጎ ቤተክርስቲያን እንደሚያዘርፋት መረጃዎች እየወጡ ነው። ይሄ ለሱ ምንድነው ድል ነው። ለሱ የሚገርም ነገር ስቅቅ አይለው። ይሄ ለሱ ምንድነው ጠንካራ ጎን የሚመስለው አይ እኔ አሁን በህዝብ ዘንድ እየተወራልኝ ነው ወይንም እየታወቅኩ ብሎ ነው የሚያስበው። እና እንደ ትንሽ ነገር ከተሾመበት ሁኔታ ሐሳቤን ላካፍላችሁና እወጣለሁ። የተሾመበት 2007 አካባቢ ታስታውሱ ከሆነ በብዛት ከጉራ ፋርዳ፣ ቴፒ፣ ፊጌ፣ ግዕዝ መሬት እንዲሁም ደግሞ መጀንግ ዞን በጋምቤላ ክልል ጎደሬ ወረዳ፣ መንገሽ፣ አዲስ ብርሃን የሚባሉ ንዑስ ቀበሌዎች በብዛት የአማራ ተወላጅ ይጨፈጨፍበት ነበር። ታስታውሱ ከሆነ በቁጥር ደረጃ በራሱ በመንግስት ሚዲያ ከ47000 እስከ 70000 የተፈናቀለበት ደግሞ በ10,000 የተገደሉበት ሰዓት ነበረ። ይሄንን አብሮ ራሱ አስፈጻሚ ነበር ከመጀንግር ተወላጆች ጋራ። አላማው ምን ነበረ? ሂሳብ ሰርቷል። ጦርነቱ ከተረጋጋ በኋላና የሚጠቀው ማህበረሰብ ራሱን መከላከል ከጀመረ በኋላ ግን የተጎዱት አባት ሆኖ መምጣት ጀመረ። እሱ ያኔ ስራ አስኪያጅ ነው እንዴ እንደዚህ አይነትም አባት አለን እንዴ ብለው እንዳልኩ ገና ክልሉ ላይ ጋምቤላ ላይ ከሚደረገው ስራ ድርጊቱ ማህበረሰቡን ሲያፈናቅሉ ሲገድሉ ስራ ሰርቷል አብሮ። አላማው ምን ነበር? ጳጳስ መሆን ነበረ። ወዲያውኑ መጣ፣ ጥይት እያስተኮሰ መጣ። የሚገርም ከጀርባው የፌዴራል ፖሊስ አባላት፣ የክልሉ ፖሊስ ልዩ አባላትና እንደዚሁ ደግሞ የመደበኛ ታጣቂ የሚባሉ የመጅንግር ተወላጆችን ከጀርባው እያስተኮሰ መጣ። አንድ ማህበረሰቡ በጊዜው ያልገባው ነገር አባታችን በጥይት መካከል የሚመጡ አባት አለን ተብሎ በዛ መንገድ ከክልሉ መንግስት ጋር ተመሳጥሮ የጋምቤላ አጥቢያዎች በብዛት ደግሞ ቡና አላቸው። ያንን ሸብሽቦ ሽጦ ነው ጳጳስ የሆነው እንጂ አንደኛ ነገስት ማነው ፍትሐ ነገስቱን 5 6 እንደው 7 አሟልቶ የሚያሟላ መስፈርት ኑሮት አይደለም። እኔ ከሱ ጋራ አብሬ ሰርቻለሁኝ። የተማርኩትም በደቡብ ሱዳን ሀገረ ስብከት ሆታ ነው። አዲስ አበባ መንፈሳዊ ኮሌጅ ስሰራ ትንሽ ወራትም ቢሆን ጸሐፊና ስብከተ ወንጌል መምሪያ ኃላፊ ሆኜ ሰርቻለሁኝ። አይደለም ኦርቶዶክሳዊ ዕውቀት ይቅርና ኦርቶዶክሳዊ ስነ ምግባር የለው። አባት አይመስልም። ቤተክርስቲያን የሚጠቀመው በእየለቱ እንዳልኩ ከፈለገ ቤተክርስቲያን 100 ሜትር ላይ ሊተክል ይችላል። ግን ለሱ መበዝበዣ ነው። አሁን ሰሞኑን አይታችሁት ከሆነ በዲማ ወረዳና በመንገሽ በጎደሬ ወረዳ 50 ሺህ ብር እየተቀበለ ነው የድጋፍ። አሁን ሰሞኑ ትናንት ዲማ ወረዳ ነበረ። አሁን ደግሞ 50 ሺህ ብር እየተቀበለ ነው። የፕሮቴስታንት መጻሕፍት 66 የሚባለው በሱ ማህተብና ፊርማ በብዛት ይበተናል። ከዛ ጋር የስብከተ ወንጌል መምሪያ የሚባሉት አብዛኛዎቹ የሀገረ ስብከት አገልጋዮች ጴንጤዎች ነው። እንዳልኩን ያው ማሳየት ስለማልችል እንጂ ጴንጤዎች ናቸው። ከወለጋ ነው ይዟቸው መሄድ ከሾፌሩ ጀምሮ ጫት የሚቅም እቺ ገንዘብ ክፍሏ የምትባለውም የሾፌሩ ናት። አዛው ሀገረ ስብከቱ ላይ ሆና በፕሮቴስታንት መዝሙር ሳውንድ ቲክቶክ ምሰራ የጸሐፊው ነው። ምናልባት ጸሐፊው ነው። የ4 ወር ልጅ ከወለደ በኋላም በተክሊል የሚያገባ። የሚገርም ነገር የጋምቤላ ሰባኪ አገልጋዮች የሚባሉት ጋምቤላ አይዳሩም ላይ ያው ዛሬ ያነሳ ነው አንዱ የውስጥ ገዳይ ይሄ ነው ስለተባለ። በነገራችን ላይ እኚህ ሰው አበደን ጾም የሚባል ነገር አያውቁም። እኔ ልቀጣ እችላለሁ። ጾም የሚባል ነገር አያውቁም። ቅዳሴ ምናምን የሚባል ነገር አያውቁም። እና እንድትነቁ የሚያስፈልገው እኛ እየነገርናቸው ያለነው መረጃ ነው። ሲያምራቸው ከሸኔ ጋር ሲያምራቸው ከብልጽግና ጋር ሆኖ የኛን ሰው ስላስገደሉ ይሄው ነው። አሁን የተገደሉትን ሰው በአደባባይ አሳይቻለሁ። ይሄው ገዳይም እኚህ ሰውዬ ሲያምራቸው ከሸኔ ጋር ይሄው ሸኔ ነው የምታዩት። ሌላኛውን ፎቶ ቀይርልኝ ገብረ፣ ሌላኛውን ፎቶ አምጣልኝ። ከካለሚቱ ጋር ያለውን ፎቶ አምጣልኝ። ወንድማችን ከልብ ነው የምናመሰግነው። ስትስተካከል ምልክት ስጠኝ። ይሄ እንግዲህ ይሄው ከሸኔ ጋር ነው። ቀጥል ሌላ ከሸኔ ጋር ባይደዌ ቅዱስ ሲኖዶስ የያዘው ጉዳይ አለ። እኛ ህጉ ሚዲያ ራሱ የማይፈቅደው መረጃ አለ። በነገራችን ላይ ሚዲያ ራሱ የማይፈቅደው
ቅዱስ ሲኖዶስ አስቸኳይ ውሳኔ እስኪሰጥ እየጠበቅን ነው። ታገሱ ልጆችም ተብለን ታገሱ ልጆች ተብለን በግልጽ አማርኛ ነው የምነግርህ። ዘርፌን ሁለቴ ነው የዳራት። በነገራችን ላይ በአብይ ጾም ነው የዳራት። በአብይ ጾም የደፋር ጾም የሚባል እኔ ሁላችሁ ከባባድ ነገር ነው ያቀረብነው። አሁን አፋችን እንዳይበላሽ ነው። ገባችሁ? አሁን የፉኝዶ ምርጫ ሄዶ ነው እንግዲህ የሴትዮዋ ቦታ ነው። ወይዘሮ አለሚቱ ያናግሬያታለሁ በክብር ዝም ብሎ ተከተለኝ እንጂ በእውነት ቢኒ አልመረጠም። እሱ ከኋላ ጋርድ እንደ ጋርድ ሆኖ ነው አክት ያደረገው እና መራጮ ነው። ድንኳን ውስጥ እኮ አብሮሽ ነበረ ብዬ እንትን አልኳት እና ይሄው እንግዲህ ከሷ ጋር አብሮ ሲያሽቃብጥ ነበር እና ጋምቤላ መጥቶ ነው የመረጠው እንጂ ግን አብሮ ነበር። ለማንኛውም ቢኒ መረጃ ከመጣ እኛ ቅዱስ ቤተክርስቲያን ነው የምናከብራት። የሰው ነገር ምናችንም አይደለም። አባቶቻችን የምናከብራቸው ስለ ቅዱስ ቤተክርስቲያን ነው። ስለዚህ መረጃ እንደመጣ ሁሉን ነገር እናያለን ብላለች። የተወሰኑ መረጃዎች እንዲረዳት ልኬላታለሁ። እንግዲህ ይሄው ከሷ ጋር ታዩታላችሁ፣ ከሸኔ ጋር እዚህ ጋር ታዩታላችሁ። ይሄው በደንብ ስሙ ማለት ነው። አሁን ጠላት ማን እንደሆነ አሁን እንግዲህ ትውልድ እንድትነቃ ነው ይሄን ሁሉ ነገር የምንነግርህ።